አብዛኛዎቻችሁ ስለ ኮንዲሽናል ፎርማት የማታውቁትን አንድ ነገር ላሳያችሁ። ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮዬ ስለ ኮንዲሽናል ፎርማቲንግ የተሻለ ነገርን የምታገኙበትን አንድ በጣም አስፈላጊ ፋንክሽን አሳያችኋለሁ። እንደምታውቁት አብዛኛውን ጊዜ ሪፖርቶች ሲቀርቡ ከዚህ በላይ ይሄን ናይል ብሎ ሲያቀርቡ ሪፖርት እንደምታዩት ቀለም ይሰጣሉ ወይም ደግሞ ከለር ይሰጣሉ ማለት ነው። ከ80 እስከ 100 እንደዚህ አይነት ከለር እየተባለ እንደዛ ይሰጣቸዋል ማለት ነው። እሱ ነገር የሚሰራው ብዙውን ጊዜ በኮንዲሽናል ፎርማቲንግ ነው። ስለዛ ነገር ተጨማሪ ነገር ልነግራችሁ ነው ዛሬ። ለምሳሌ ይሄኛውን ለማግኘት እንደዚህ ወደ ኤክሴላችን ከገባን በኋላ ይሄኛው እዚህ ጋር ሰዎች አሉ፣ እዚህ ጋር ደግሞ አይዲያቸው አለ፣ እዚህ ጋር ደግሞ ሴልሳቸው አለ ማለት ነው። ሴልሳቸው አለ። ስለዚህ ይሄኛውን በኮንዲሽናል ፎርማቲንግ ከሆነ ቁጥር በላይ ወይም ደግሞ ከሆነ ሴልስ በላይ የፈጸሙትን አፈጻጸማቸው የሆነውን ለይተን ማወቅ ከፈለግን እንደምታውቁት ወደምንፈልገው ፖይንት ከሄድን በኋላ ኮንትሮል ሺፍት ዳውን አድሮ እናደርጋለን። ከዛ በኋላ ኮንዲሽናል ፎርማቲንግ ውስጥ እንመጣለን። ሃይላይት ሴልም ይላል ግሬተር ዛን ብለን ለምሳሌ እኛ አሁን 71500 በላይ የሸጡ ሰዎችን መለየት ብንፈልግ በዚህ መልኩ እዚህ ጋር መተን ከለሩን እኛ በራሳችን ማስተካከል እንችላለን። ለአሁኑ ግሪን ፊል ዊዝ ዳርክ ግሪን ቴክስት የሚለውን መርጬለታለሁ። በዚህ መልኩ ኦኬ ሲለው በዚህ መልኩ ያስቀምጥልናል ማለት ነው። በዚህ መልኩ ያስቀምጥልናል። 71500 ነው እንደ ሬንጅ የወሰድነው። ስለዚህ አሁን 72000 አለ፣ 71600፣ 79000፣ 72000 ምናምን የሚሉ አሉ። ስለዚህ በዚህ መልኩ ለይቶ ያስቀምጥልናል ማለት ነው። ነገር ግን እንደምታዩት 71500 ብዬ ነው ያስገባሁት። እዚህ ጋር 71500 አለ። ይሄኛውን 71500 ከለር አላረግም ወይም ደግሞ አለየም ማለት ነው እንደሌሎቹ። ስለዚህ እንደዚህ አይነት ነገር ሲገጥመን እንዴት ነው የምናስተካክለው ወይም ደግሞ ይሄኛውን ኢንክሉድ እንዲያደርግልን ስንፈልግ እንዴት ነው የምናስተካክለው የሚለውን ነገር እናያለን ማለት ነው። ይሄኛውንም ለማድረግ ወደ ቦክሳችን ከተመለስን በኋላ ወደ ዳታዎቻችን እንመለሳለን። ወደ ዳታችን ከተመለስን በኋላ ኮንትሮል ሺፍት ዳውን አድርገው እናደርጋለን። ከዛ ኮንዲሽናል ፎርማት እንመጣለን። ማኔጅ ሩል የሚለው ጋር እንመጣለን። በዚህ መልኩ ከመጣን በኋላ አሁን ቅድም የሰራነው ሩል ይሄኛው ነው ማለት ነው። ይሄኛው ነው ከ71500 በላይ ያሉትን የፈለግነው ማለት ነው። ነገር ግን አሁን እኛ የፈለግነው 71500ን ኢንክሉድ እንዲያደርግልን ስለሆነ የፈለግነው ኤዲት ሩል እንለዋለን። ከዛ በኋላ እዚሽ ጋር መተን ግሬተር ዛን የምትለውን ወደ ግሬተር ዛን ኦር ኢኳል ቱ ወደምትለው እንቀይራታለን። ኦኬ እንላታለን። አፕላይ ብለን ኦኬ እንላለን ማለት ነው። ስለዚህ አሁን እንደቀደሙ 71500 ከነሱ ጋር ተቀላቅሎ ወይም ደግሞ ከለር አድርጎ አስቀምጦልናል በዚህ መልኩ ማለት ነው። በዚህ መልኩ ማስተካከል እንችላለን። ለተጨማሪ እንደዚህ አይነት አስፈላጊ የኤክሴል እውቀቶች አካውንቱን ፎሎ አድርጉ። ኮሜንት እና ሼር፣ ኮፒ ሊንክ በማድረግ አካውንቱን ደግፉ። ቴንኪዩ